ግን ማለት ነው የምር የስራሽን ይስጥሽ። እኔ ምንም አልልም። እግዚአብሔርም ቤተሰቦች ስንቶቹ አልጋ ላይ አልጋ ልብስ ለብሰው ቆዝመው እንደተቀመጡ ብታዩ ከአቤል ጀምሮ ተንጫጩ። አቤት ሩታ ግን እኮ ትችያለሽ፣ እግዚአብሔርን ትችያለሽ። ወይኔ በዚህ ልክ እንቅልፍ ስትነሻቸው ሳይ በጣም ነው የገረመኝ። አቤል ደግሞ አጨብጭ በሞት ክሳ እንዲ ለምን ሩታ ጋር ሄድክ? ለምን ከልጅ እናት ጋር ተገናኘ? ለምን ከልጅ እናት ጋር ሰላም ፈጠርክ? እንዲ በዚህ ልክ ምን ነው ሄርሜላው? አንተ አግባት ሄርሜላን አንተ አግባት። ያው ከሰማክ እኮ ባለቤቱ አጠገብህ ቆሞ አስፈላጊውን ምላሽ ሰጥተዋል። አብርሽ ደግሞ አንዱ ምረጥ። የምን ሁለቱንም ነው መወደው ነው? ሁለቱንም ነው መወዳቸው አላለም አብርሽ? አንዱ ምረጥ። እሺ ሁለት መውደድ የለም። መውደድና ነገሩ ማፍቀር ይለያያል። እኔ ግን ማለት ነው ቤተሰቦቼ ከአብርሽ አንደበት እንደው ሄርሜላን በእንትን በቃላት ጋጋታ ሁሌ ወድሻለሁ እያልኩ መግለጽ አልፈልግም ማለት እሱን አይደለም። እስቲ አንተ አብርሽ ልባለ ሄርሜላን አሁን ነገ ትገናኛላችሁ፣ አፈቅርሻለሁ በላት። ይሄን ከአንተ መስማት ትፈልጋለች። እስቲ በል መውደድና ማፍቀር ይለያያል። ደግሞ አንድ ምረጥ። ሲቀጥል ደግሞ አቤል ምን ነው አጨበጨብ ክሳ ደግሞ እንደ ባለፈው ብታደርግስ ለሶስተኛ ታደርገው ምን አገባ? ምን አቃጠለ? አቤል ምን ነው አጨበጨብክ? ምን ነው እንቅልፍ ነሳችሁ? ምን ነው ጋቢና አልጋ ልብስ ለብሳችሁ አዘንተኛ መሰላችሁ? የሩታና የአብርሽ ለልጃቸው ሲሉ ሰላም መፍጠራችሁ አልተመቻችሁም? አንቀጠቀጣችሁ? የእውነት አንገበገባችሁ እንዴ? ሩታዬ ይመችሽ የኔ ቆንጆ። ስንቱን እኮ ሰላም እንደነሳሽ፣ ስንቱን እኮ እንቅልፍ እንደነሳሽ። አንቺ እኮ ታሪከኛ ልጅ ነሽ። ሩታዬ አንቺ እኮ ታሪከኛ ልጅ ነሽ። በዚህ ልክ እንቅልፍ ነስተሻቸው፣ በዚህ ልክ ተንገብግበው ቀን በቀን ማለት ነው እንዴ? አቤል አይወዳትም፣ በቃ አያፈቅራትም። ይወዳታል እንጂ አያፈቅራትም። ሲቀጥል ደግሞ ሩታም የልጄ እናት ናት፣ አልጠላትም፣ እወዳታለሁ አለክ እኮ። ሲቀጥል ደግሞ ያው ለልጃችን ስንል መስማማት አለብን። እኛ አንድ ስንሆን ነው ልጃችንን ማሳደግ የምንፈልገው። እግዚአብሔር በጥበቡ ያሳድግልኝ። እግዚአብሔር የልጅነት ልጅ ሰጥቶኛል አለ። በቃ ልጄን በጣም ነው መወደው፣ ያሳሳኛል። ከእናቱ ጋር ሆኜ ሰላም ፈጥሬ ማሳደግ እፈልጋለሁ አለ። እንዴ እናንተ ለቤት እንደምን እንደ በፊት አልተቦጣቦጠማ። እናንተ ሩታና ብሪ ሲጣሉ ነው እንዴ እናንተ ጋር ፍቅር የሚደራው? ጉድ እኮ ነው። ለምን ታረቁ ነው? ለምን ለልጃቸው ሲሉ ሰላም ፈጣል? ነገረክ እኮ እኔና ሩታ መለያየት የማንችልበት መሀላችን ላይ ልጅ አለ። ልጅን ወደዋለው። የልጅነት ቅርሴ ነው። በጣም ነው የሚያሳዝነኝ። እግዚአብሔር በጥበቡና በሞገሱ ልጅን ያሳድግልኝ አለ። ልጅ ደግሞ አሁን ደግሞ በደንብ ሲገባው ምናለሽ ምትክ በሉኝ ወደ ሩታ ይመለሳል። ልጅ ከእናትና ከአባቱ ጋር ነው አንዴ ወደዚህ ምድር ከመጣ በኋላ ማደግ ያለበት የሚለውን ደግሞ እየተገላበጠ እየተኛ እየቆመ እያሰበ አብርሽ ልክ ወደ ልቦና ወደ አይምሮ ሲመለስ እመኑኝ ወደ ሩታ ይመለሳል። አሁንም እኮ እያምታታ ነው። በቃ እንዴ ሁለቱንም እወዳለሁ አለ። አስቡት ሄርሜላ ሁለታችሁንም፣ አንቺንም ባለፈ እንዳለሽ እንደ እህትነት ይወድሻል። የሚወድሽ ደግሞ ውለታ ስላለበት ነው። መልካም ሴት ስለሆንሽ ነው። ጥሩ ልብ ስላለሽ ነው። በተከፋ ባዘነ ሰዓት ካጠገቡ ስላለሽ በኢሉንታ ይወድሻል። በቃ ይወድሻል ማለት ግን ያፈቅርሻል ማለት አይደለም። መቼም አብርሽ እመኝኝ ሄርሜላ ከሩታ እኩል አያደርግሽም። ለሩታ ያኔ ሲሰጣትን የነበረውን ፍቅር ሊሰጥሽ አይችልም። ምክንያቱም ስለማፈቅርሽ እንደዚሁ አይንሽን ጨፍንሽ እየተጓሽ ነው። ሲቀጥል ደግሞ አቤል ተብዬው አታጨብጭብ። አጥጋቢ መልስ ሰጥተዋል። በቃ ለልጁ ሲል ከፈለገ ራሱ ማለት ነው ከፈለገ ለልጁ ሲል ከሚስቱ መታረቅ እንደሚችል ቢገባህም ባይገባህም እየነገረ አንገትን እያስደፋ ነው አብርሽ ራሱ ማለት ነው። እንዴ እናንተ በዚህ ልክ አሁንም ድጋሚ ሩታ እንደባለፈ እንዳታደርግ አሁን እንዴ እናንተ ልጁን ሕፃን ልጅ ሉላ እንዲያደረጋችሁት። ደግሞ ልጅቷ እንደዚህ አይነት ልጅ አይደለችም ሩታ እንደዚህ አይነት ለሶስተኛ ጊዜ እንደዚህ አይነት ስህተት ብትሰራም ትስራ። ምን አገባችሁ? ምን አቃጠላችሁ? ምን አንገበገባችሁ እንዴ? አብርሽ በቃ አጥጋቢ መልስ መልሶላል። እንዲ አታጨብጭብ እንጂ አቤል። አሬሽ ምነው እሱ አሁን ጠጋ እያለ ነው። ዳር በልጁ ምክንያት እያደረገ ዳር እያለ እኮ ነው ወደ ሩታ። ደግሞ ምን አለው ሰሞኑን የምታረጉት ነገር ኮምፎርት ነሳት አደለ ሄርሜላ? ምንም ምቾት አልሰጣትም። ሰሞኑን በልጁ ምክንያት ቀን በቀን ሚስቱ ጋር እየሄደ ልጁን ማግኘቱ መዝናናቱ እንዴ ምንም እኔም ብሆን በሄርሜላ ቦታ እውነት ስሜት አይሰጠኝም። ምክንያቱም የሰው ባሏ ያናዳል። በቃ ምክንያቱም በልጁ ምክንያት ሚስቱን ያህል ሽቅርቅር ብላ ትጠብቀዋለች፣ ፏ ብላ ትጠብቀዋለች። ይቅሎ ጨለጫል እንዴ እኔም በሄርሜላ በሆን ቦታ ለዛ ነው ልጅ አለው ወንድ አያስፈልግም። የምሬን ነው ምላችሁ። አብርሽ ቀን በቀን ነው የሚሄደው። በዛ ምክንያት አሁን ሄርሜላ ጋቢ ለብሳሉ አልጋ ላይ ቁጥጥ ብላ ቁጭ ብላ በሀሳብ ጭልጥ ዘቀቀናሉ። ስጋት ውስጥ ነው ያለችው አሉ። ኢራንና እስራኤል እንደሚዋጉት አይነት ነው ውስጧ ያለው አሁን እየተዋጋ
ሩታን እንዴት ነው አብርሽ እንዴት ነው ከሩታ ማስጥለው? በልጁ ምክንያትስ እንዴት ነው እንዳይሄድ ማደርገው? አይቻልማ። አቤልም ሄርሜላም አይቻልም። ምክንያቱም እየነገራችሁ ነው። የልጅነት ቅርስ አለኝ፣ እግዚአብሔር ይመስገን፣ እግዚአብሔር ያሳድግልኝ፣ ሩታን መራቅ አልችልም፣ ልጃችንን አንድ ላይ ሆነን ነው ማሳደግ ያለብን እያላችሁ ነው ከገባችሁ። አቤል ምነው አጨበጨብክ? ተው። መጨረሻ ላይ ሩታና አብርሽ እንደ ድሮ ወደ ድሯቸው ይመለስና ዳር ላይ ትቀራለ፣ ወይም ደግሞ ሄርሜላን አግብተ ትቀመጣለ። አቤል ተብዬው በዚህ ልክ ባታጨበጭብ ጥሩ ነው እንዴ። ምነው አንገበገበ ካንተ የሩታና የአብርሽ ሰላም መሆን? ምነው አንገበገባችሁ እንዴ? ለልጅ በቃ አለ ነው እንዴ? ሰው እኮ ለልጁ ሲል ብዙ መስዋዕት ይከፍላል አይደለም? አብርሽ ተውና፣ ብዙ ነገር መክፈል ይችላል አይደለም? ከሚወዳት ሚስቱ ክንፍ ብሎ ሉልን የመሰለ ልጅ ከሰጠችው ከቆንጅዬ ሚስቱ ጋር ተውና፣ ሰው ለልጁ ሲል ከጠላቱም ይታረቃል እንዴ? እናንተ ምን ከገዛ ሚስቱ ጋር ለምን ታረቃለ? ሰሞኑ የምትሰራው ስራ፣ ሰሞኑ የምታረገው ነገር ለሄርሜላ ጥሩ ስሜት እየሰጣት አይደለም? ድጋሜ ለሶስተኛ ጊዜ ወደኋላ እየመለሰ እያስታወሰው አብርሽን የራቁት ቪዲዮ፣ እንደገና ደግሞ ተበቀልኩ ያለች፣ አሁን ደግሞ ለሶስተኛ ጊዜ ሌላ ታሪክ። ይሄ ታሪክ ድጋሜ ለሶስተኛ ጊዜ ከተደገመ እኔ ነኝ በጉ ብሏል አብርሽ። ወይኔ አብርሽ ለሶስተኛ ጊዜ እኔ ድጋሚ ከተደገመ እኔ ነኝ በጉ። ተውኝ፣ ለእኔ ተውኝ፣ እኔ ሁሉን ነገር አውቃለሁ እያላችሁ እኮ ነው እንዴ? ልጁንም ተፋቱት በቃ። አሁን ልጁ የሚያጓጓባት ሰዓት ነው ያለው እንዴ? ሉል እያጓጓው ነው። ቢወድም ባይወድም ለልጁ ሲል መጎዳት እንዳለበት ራሱን አብርሽ በደንብ አድርጎ እያሳመነ ነው። ሰሞኑን እንደሚመስለኝ ከሆነ በዚህ ምክንያት ይመስለኛል ሄርሜላ ጋም ጥሩ ስሜት ላይ አይደሉም። አብርሽና ሄርሜላ ስደውልለትም እንደማያነሳ ነው አቤል ተብዬው አቃጣሪው አጨብጫቢ ሲናገር የሰማሁትና ስደውልም አታነሳም ስልክ ለምንድን ነው እያለው ነበረና ጥሩ ስሜት ላይ ስላልነበረን ሰሞኑን ትንሽ ነገር እኛ ምንፈታው ነገር ነው። አንተስ እንዴት ወደ ሚዲያ ይዛት መጥተ እንደዚህ አይነት ጥያቄ ትጠይቃታል? ምን ማለት ነው እያለው ነበር አብርሽ ራሱ ማለት ነውና ያው መልካም ነገር ስለያዘኝ ነው አሁንም ዛሬ መጥቼ ያወራው እያለው ነበረ ብሩክን ማለት ነው አብርሽ። እና በዚህ ልክ አንተ ራሱ ሄርሜላንና አብርሽን አላይተ ሄርሜላን እኔ ላግባት አይነት ነገር አስመሰልክሳ። አቤል ምን ነው ተንቀጠቀጥክ እንዴ? ሩታዬ የኔ ቆንጆ የኔ አትበገር የዩቱቡ መሪ የዩቱቡ ድምቀት ማለት ነው የሚዲያው ድምቀት የታባታቸው እንቅልፍ ነሳሻቸው እኮ ዛሬ ከወንድ እስከ ሴት። ሄርሜላማ አልጋ ውስጥ ናት አሉ እኮ ያቺ የድሮ ሙዚቃዋን እያዳመጠች አብርሽ ጋር ሲጣሉ አብርሽ ወደ ሩታ ጋር ሲሄድ የምታዳምጣት የአበባ ደሳሌ ምና ሙዚቃዎች አለ እሷን እያንጎራጎረች አሉ አልጋዋ ውስጥ ናት አሉ። ከዚህ ይሄ ሁሉ የሰው ባል ማፍቀር የሰው ባል መውደድ መጨረሻው ይሄ ነው። መጨረሻው ይሄ የስጋት ህይወት ቢቀርስ ልጁ ቆርጦ ከሩታ ላይ ቆርጥም አብርሽ እግዚአብሔርን ነው ምላችሁ። ዛሬማ ጭራሽ ባፉ ሙሉ ሩታንም ወዳታለሁ ያችኛዋንም ወዳታለሁ እያለ ነው። ምርጫው መቼም አንድ ይሆናል። የሆነ ሰዓት ነው ይመኑኝ አንድ ምርጫ ላይ ቁጭ እንደሚል አብርሽ ማለት ነው። ወደደም ጠላም የልጁን እናት ይመርጣል። ባይወዳትም እንኳን ለምሳሌ ለልጁ ሲል ሩታን ይመርጣል። ምክንያቱም በየትኛውም አይምሮ ያለው ሰው ልጅ ያላባት ያለ እናት በህይወት እያሉ ይድግ የሚል አይምሮ አስተሳሰብ ማንም ውስጥ ስለሌለው ይሄን ደግሞ በደንብ አድርጎ አብርሽ ያውቃል። እና ሄርሜላም አቤልም እንደዚሁ ያታጨብ ከቻልክ የራሷን ህይወት እንድትኖር አግዛት እንደወንድም፣ ካልሆነ አንተ አግባት። ሄርሜላን ግን ከሩታ ላይ ግን አይናችሁን አንሱ፣ ንቀሉ አይናችሁን በቃ። እንዲህ በዚህ ንክች ልጅ እንደ ጦር እንደዚህ ከፈራችሁት ተጽዕኖ ፈጣሪ እኮ ናት ሩታ። ይሄኔ ቆንጆ ከምር እኔ ነገሯ ነው ደስ የሚለኝ። በቃ በአንድ ግልብጥ ስትል ጠቅላላቸውን ድንገት እናቴት ድንገት አቤት ወዲያው አብርሽን የሆነ ነገር ስታሳየው በቃ አብርሽንማ ወደ ራሷ ልትወስደው ነው ልጅ። እኛ አንችላትም። ምን አለ ያንተን ሱሪ የአቤልን ሱሪ አውልቆ ነበር ለሩታ ማልበስ። የምር እሷ ነበረች በእናንተ በኩል ወንድ መሆን የነበረባት። ጠቅላላችሁን እኮ ትንበጫበጫላችሁ። ሩታ ልክ አብርሽን በሆነ ቦታ ላይ ስትይዘው ስታዩ በቃ ትናወጣላችሁ ሚዲያው ላይ ወዲያ አብርሽን ልታታል ነው ለሶስተኛ ጊዜ ምናምን። ሰሞኑ የምታሳየው ነገር ሄርሜላ ጥሩ ስሜት ነው ያደነችም፣ ስልክ አታነሳናትም። አሁንም ሩታ እየተጠቀመችብህ ነው። መብቷ ነው፣ የልጁ አባት ነው። ምን አንገበገባችሁ? እንደፈለገች ብትጠቀምበት በቃ። እንዴ እናንተ ከዚህ በፊት ገላዋ ከገላው የተዋወደችን ሴት በዚህ ልክ ለምን ተለያይተው እስከ መጨረሻ አልተለያዩም? ማን ላይ ደግሞ የተፈጠረው ልጅ ለምን በአንድ ሰው ብቻ አላደገም? ምን አንገበገ? እንደው ወልዳችሁ ቀመሱት፣ የእውነት ወልዳችሁ ቀመሱት። ሄርሜላም ትክክለኛ መስመር ላይ አይደለም ያለችው። ለዛ ነው ዛሬ እኮ በገዛ እጇ የምትሰቃየው ካልቆረጠለት ልጅ ካለበት ቤት ገብታ በገዛ እጇ የተሰቃየች ነው።
አንዱን ህመም ትምረጥ። በቃ በደንብ ቢያማትም አንዱን ህመም መርጣ ነገ የምትፈወስበትን ቦታ ብትመርጥ ይሻላል። አብርሽ አያፈቅራትም። አሁንም እኮ የቃላት ገጋታ እወድሻለሁ፣ አፈቅርሻለሁ የሚለውን እንኳን ከአንደበቱ አወጣም። አብርሽ እወድሻለሁ የሚለውን እንኳን ማለት እንድላት ከፈለገች እያለ እኮ ነው። አያቸው አብርሽ እስቲ ልባለው ነገ ይገናኛሉ። እሷ ከሱ የምትፈልገው ነገር አለ። አብርሽ አዎ ሄርሜላ፣ እኔ እኮ እንዲልልሽ ስላልፈለግኩ ነው፣ አፈቅርሻለሁ ይበላት፣ እኔ አስይዛለሁ። አብርሽ አይልም በፍጹም ማለት ነው። ምክንያቱም አፈቅራትም በውሸት እንዴ። አሁን ደግሞ ልጁ አጓጉቶታል እንዴ። እንባ ሁሉ እየተናነቀ ነው ስለ ሉል ሲያወራ። ኧረ አብረው ጅም ቤት እየሄዱ ነው፣ ዋና እየሄዱ ነው እንዴ። ሄርሜላ ሉልን ትተካለች እንዴ? ምንስ ቢሆን የልጅነት ቅርስ እኮ ነው። ትቀልዳለ እንዴ? ሩታ ለምን በጦር ጀርባውን አትወጋም? ተመልሶ ለልጁ ሲል ሚስቱ ጋር ሄዳል። አይገርምም? እንዴት ነው የሚያስቡት? ምድረ ደነዝ ማለት ነው። እኛንም አታሰድቡን። እኛ አሳዳቢዎች አይደለንም። በእናንተ በናቢል በናጨብጫቢዎች የተነሳ ግን እኛንም መስመር የሳቱ ሰዎች እያደረጋችሁ ነው። ስነ ስርዓት ያዙ እንዴ! አይናችሁን ከሩታዬ ላይ አንሱ። ሩታዬ ይመች እናቴ። ስንቱ አልጋ ውስጥ እንዳለ ብታይ። አቤልን አቤል ራሱ ተንቀጥቅጦ ሞተ።